It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዛሬ ቅዳሜ፣ ነገ እሁድ እጅግ በጣም በጉጉት የምንጠብቃቸው የእንግሊዝ ፕሪሚየር ሊግ ጨዋታዎች የሚደረጉበት ቀን ነው። በተለይ ዛሬ በተለያዩ ምክንያቶች በለውና በለው የምንላቸው ጨዋታዎች ይደረጋሉ። በጣም ወሳኝ ጨዋታዎች ናቸው። እጅግ የበዛ አጣብቂኝ ውስጥ የሚገኘው ማንቸስተር ዩናይትድ በኦልድ ትራፎርድ ሰንደርላንድን ያስተናግዳል። የእንግሊዝ ፕሪሚየር ሊግን የዋንጫ አሸናፊነት ለማረጋገጥ የተሻለ እድል እንዳለው እየተመሰከረለት ያለው አርሰናል ከዌስትሃም ዩናይትድ ጋር ይጫወታሉ። ምን ነካው የተባለው ሊቨርፑል ደግሞ እንደዚሁ ከቼልሲ ጋር በስታንፎርድ ብሪጅ ጨዋታቸውን የሚያደርጉት ዛሬ ነው። አንሰራርቷል። መልኩን መልሶ እያገኘ ነው። አሁን ጥሩ ነው የሚባለው ማንቸስተር ሲቲ ነገ ጨዋታውን ያደርጋል። እነዚህ ጨዋታዎች በጣም በጉጉት የምንጠብቃቸው ናቸው። ደግሞ እንደገና በኢንተርናሽናል ብሬክ ምክንያት ከመታረፉ በፊት ያሉ የመጨረሻ ጨዋታዎች ናቸውና ያጓጉናል። ጓጉተንም እንከታተላቸዋለን፣ እናያቸዋለን። እሺ እንዳልከው የተለያዩ ጨዋታዎች ይደረጋሉ። የሳምንቱ መጨረሻ ጨዋታዎች፣ የዕለቱም የሳምንቱም ትልቁ ጨዋታ ተብሎ የሚገለጸው ደግሞ 1 ሰዓት ተኩል ላይ የሚደረገው የቼልሲና የሊቨርፑል ጨዋታ ይመስለኛል። ይህም ብዙ እየተባለለት የሚገኝ ነው። በተለያየ ምክንያት ይሄ ጨዋታ ይጠበቃል። አንደኛ ያው ጨዋታው ትልቅ ስለሆነ ነው፣ ምንም ጥርጥር የለውም። ከዛ ውጭ ግን ደግሞ አብረው የሚነሱ ብዙ ምክንያቶች አሉ። የሊቨርፑል 2 ተከታታይ ጨዋታ መሸነፍ ከዚህ ጋር አብረው የሚነሳ ትልቅ ነጥብ ይመስለኛል። 3ኛ ተከታታይ ጨዋታ ሊሸነፍ ይችላል ወይንስ ደግሞ ቁጭቱን የሚያሳይበት ጨዋታ ሊሆን ይችላል የሚለው አንድ የሚነሳ ነገር ነው። ምክንያቱም አርነ ስሎት የሊቨርፑል አሰልጣኝ ከሆኑ በኋላ 2 ተከታታይ ጨዋታ የተሸነፉት በኒውካስትልና በፓሪስ ሰን ጀርማ ነበረ እና ያኛው ኒውካስትልም እንደዚሁም ደግሞ ፓሪስ ሰን ጀርማም ያው ትልቅ ተፎካካሪዎችና ትልልቅ ክለቦች ናቸው ብለህ የምታስባቸው ቢሸነፍም ሊቨርፑል በትልልቅ ክለብ ነው የተሸነፈው ብለህ ባለፈው ውድድር ዓመት አረምቲው 2 ተከታታይ ጨዋታ የተሸነፈበትን ነው። አንደኛው በሻምፒየንስ ሊግ ከፓሪስ ሰን ጀርማ እና ሁለቱ ትልልቅ ክለቦች ስለሆኑ የምትቀበለው አይነት ነገር ነው። አሁን ይሄኛው ላይ ብዙ ጥያቄ እያስነሳ የሚገኘው አንድም ሊቨርፑል ራሱን ለማጠናከር ከወሰደው ትልልቅ እርምጃዎች አንጻር ነው። ሁለትም ደግሞ በክሪስታል ፓላስና በጋላታሳራይ መሸነፉ ነው እንደዚህ ጥያቄ እያስነሳ የሚገኘው። ስለዚህ የአርነ ስሎት አሰላለፍ ትልልቅ ውሳኔዎች የሚጠበቁበት ጨዋታ ነው ብዬ ነው ማስበው እኔ እና ከጨዋታው ጋር በተያያዘ በእርግጥ የተለያዩ መረጃዎችን በቀጣይ በፕሮግራሞቻችንም ላይ እናነሳለን። ግን አርነ ስሎት ለመጀመሪያ ጊዜ ምናልባት ይፈተኑበታል ተብሎ የተገለጸ ጨዋታ ነው። የቼልሲና የኢንዞ ማሬስካም ጉዳይ አብሮ የሚነሳ ይመስለኛል። በቼልሲ በኩል ደግሞ በደዚህም ብታገላብጭው ወደዚህም ብታገላብጭው ቢያንስ አንዳቸው ላይ ጫናን የሚያመጣ ነው። በጣም ትልቅ ጫናን የሚያመጣ ነው። አርነ ስሎት ልክ ለመሆን የሚገደዱበት ጨዋታ አድርጌ ነው የምወስደው ነኝ። ምክንያቱ ደግሞ ምንድነው ባለፉት ተከታታይ ጨዋታዎች ሽንፈትን አስተናግደዋል የሚለው ብቻ አይደለም። ከሽንፈት በፊት የነበረው ስጋትም ለእኔ ትልቅ ቦታ አለው።
ያንን ከሽንፈት በፊት እያሸነፈ ሊቨርፑል 5 ጨዋታ ተጫውቶ 5ቱንም እያሸነፈ የአውሮፓ ቻምፒዮንስ ሊግ የሊግ ፌዙን የመጀመሪያ ጨዋታም እያሸነፈ በነበረበት ሰዓት ላይ ስለ ሊቨርፑል አፍን ሞልቶ በእርግጠኝነት መናገር ስለሚያቅተን ስናወራ ነበር። ያቅታል፣ አንዳንድ ነገሮች ያዝ ያደርጋሉ ምናምን ስንል ነበር። ከዛ በኋላ ያንን ተናግረን ተከታታይ ጨዋታዎች ተሸነፈ። ቅድም ባልሽው መሰረት እንግዲህ አምና ክሪስታል ፓላስ የነበረበት ነገር ተጽዕኖ አሳድሮ ካልሆነ በስተቀር የዘንድሮ ክሪስታል ፓላስ ጠንካራ ነው። በደካማ ቡድን እንደተሸነፈ እንዳይሰማን ብዬ ነው። ጋላታሳራይን በተመለከተ ደግሞ የእንግሊዝ ክለቦች በአብዛኛው በዛ በሱ ሜዳ ሄደው ይሸነፋሉ። በጣም ከባድ ነው እዛ ሄደው ሲጫወቱ፣ ሌሊቱን ሙሉ ሲረብሿቸው ያድራሉ ምናምን። እንደው ዝም ብሎ ቀለል ባሉ ጨዋታዎች ተሸነፈ የሚል አይነት ምስል እንዳይኖር ብዬ ነው። ስለዚህ የነዚህ 2 ሽንፈቶች መጀመሪያም በድል ወቅትም የነበረንን የስጋት ስሜት፣ የመተማመን መቸገር ስሜት እያባባሰው የመጣ ይመስለኛል በሊቨርፑል በኩል። እኔ እንደዛ ነው የሚሰማኝ። ግን የአርነ ስሎት አሰላለፍ ወይም ምናምን ሳይሆን ባለፈው ለማንሳት እንደሞከር ነው የሊቨርፑል እንደዚህ መሆን በጣም ብዙ ተጠቃሽ ምክንያቶች አሉት። ተጠቃሽ ምክንያቶቹን በዝርዝር ከጨዋታው ጋር እያያዝን ማንሳት እንቀጥላለን በቀጣዮቹም ቀናት ማለት ነው። ስለዚህ ምንድን ነው ያልሽ እንደሆነ ለምሳሌ ሊቨርፑል ቤዚካሊ ያመጣቸው ተጫዋቾች አርሰናል ያመጣቸውን አይነት ተጫዋቾች እንደመጡ ስክት እምር አላለላቸው። አርሰናል ቤት ያድል ተፈጠረ፣ ሊቨርፑል ቤት ግን ያ ገና ነው። አሁን ሊቨርፑል ካስፈረማቸው ተጫዋቾች መካከል አሪፍ ጥሪ ብትባይ ሁጎ ኤኪቲኬን ነው የምትጠሪው። ስለሆነለት ነው እንጂ ከፍሎሪያን ቨርትስ ስለሚበልጥ እኮ አይደል። ስለሆነለት ነው እንጂ ከአሌክሳንደር አይዛክ ስለሚሻል ተጫዋች አይደለም እኮ። ገና ነው እንደዛ አይነት አስተያየት ለመስጠት። ግን አሌክሳንደር አይዛክ ጋር ያለውን ገናነት፣ ፍሎሪያን ቨርትስ ጋር ያለውን ገናነት፣ ኪርኪዝ ጋር ያለውን፣ ፍሪምፖንግ ጋር ያለውን ገናነት ግን እያየነው ነው። ምንም ጥርጥር የለውም። ይሄ ይመስለኛል አይደለም? ልክ ነው። በተመሳሳይ ሁኔታ ደግሞ የነባር ተጫዋቾችም ለአዲሱ የውድድር ዓመት እንደተጠበቀው ለመሆን መቸገርም ለሱም ዋጋ አልባ አላረገውም። እኔ አዲሱ የውድድር ዓመት ከተጀመረ ጀምሮ ኮናቴን፣ አዲሱ የውድድር ዓመት ከተጀመረ ጀምሮ ሳላህን፣ አዲሱ የውድድር ዓመት ከተጀመረ ጀምሮ እያልሽ የተወሰኑ የሊቨርፑል ተጫዋቾችን ብታነሺ ገናነት አለ እነሱም ጋር ነባሮቹም ጋር ቢሆን። እንደውም አንድ ሰው ምን ብሎ ጽፏል መሰለሽ? የመሐመድ ሳላህ መደብዘዝ ሊቨርፑልን አደብዝዞታል። ባለፈው የውድድር ዓመት ሊቨርፑል ከሚያገባቸው ጎሎች ውስጥ ጎል ፕላስ አሲስት መሐመድ ሳላህ ስንት ነበር የነበረው? 47 ባለፈው ዓመት ያገባው ጎል ሲደመር ለጓደኞቹ የሰጠው ጎል እኩል ይሆናል 47 ነው የነበረው። ይሄ ማለት ሊቨርፑል ባለፈው የውድድር ዓመት ካገባቸው ጎሎች ውስጥ ሳምሪ 53.3% የመሐመድ ሳላህ እጅ አለበት። ይሄንን ወደ ነጥብ ልቀይረው ብቲ ሊቨርፑል ከ38 ጨዋታ ላይ ያንዳንዱ የፕሪሚየር ሊግ ክለብ የሚያደርገው ከእነዚህ 38 ጨዋታዎች ውስጥ በ21ዱ ጨዋታ ላስመዘገበው ውጤት መሐመድ ሳላህ ኢንፍሉዌንሱ ከፍተኛ ነው በጣም። ያለ መሐመድ ሳላህ ጎል ይችን ብትሰሚኝ፣ ያለ መሐመድ ሳላህ ጎል ወይም ያለ መሐመድ ሳላህ አሲስት ሊቨርፑል ስንተኛ እንደሚሆን ታውቂያለሽ? በፕሪሚየር ሊጉ አምና 14ኛ ነበር የሚሆን። አዎ ከሊቨርፑል ያለፈው የውድድር ዓመት አጠቃላይ ያገባቸው ጎሎች ውስጥ የመሐመድ ሳላህ ተመዞ ይውጣ፣ የመሐመድ ሳላህ አሲስት ቀነስ እምትይ ከሆነ 14ኛ ነው። ከኤቨርተንም በታች ሆኖ የሚጨርስ የነበረው ዚስ ማች ሲግኒፊካንስ የነበረው ተጫዋች ነው መሐመድ ሳላህ ለሊቨርፑል። ይህንን ያህል ተጽዕኖ አለው። 38 ጨዋታ ሲጫወት በ21ዱ ጨዋታዎች ላይ ለሊቨርፑል ጥሩ ውጤት ማምጣት ቀጥተኛ አስተዋጽኦ አለው መሐመድ ሳላህ። በ21ዱ ማለት 17ቱ ጨዋታዎች ላይ ነው ኢንሲግኒፊካንት የነበረው እያልኩሽ። ያ ማለት ለምሳሌ 2-0 እያሉ 3ኛዋን ጎል አግብቶ እኮ ሊሆን ይችላል። 3-0 እያሉ 4ኛዋን አግብቶ ሊሆን ይችላል። ያን ያህል ትልቅ ሲግኒፊካንስ አይደለም ምናምን የምትይው። በቀጥታ ግን ሊቨርፑል ሸጋ ውጤት ያመጣባቸውን 21 ጨዋታዎች ያለ መሐመድ ሳላህ ጎል ወይም አሲስት ማሰብ አትችይም። አሁን ምን ሆነ ነው ታዲያ? ምን ሆነ ይሄ ልጅ? ምን ነካው? ምን አገኘብን ብለሽ ብትይ የሊቨርፑል ደጋፊ ሆነሽ
ምናልባት ተብለው ከሚቀመጡት ነገሮች መካከል አንደኛው የትሬንት አሌክሳንደር አርኖልድ አጋዥነትን ሚስ አርጎት ይሆን? ከሱ የነበረው ሰፕላይ ቀላል አይደለም ለመሐመድ ሳላህ። በቃ እሱን ሚስ አርጎት ይሆን ነው የምትይው የመጀመሪያው። አሁን ስንት አለው ብትይ ገና በዚህ ሁሉ ጨዋታ 2 ጎልና 2 አሲስት ነው ያለው። ያ ስንት ደርሷል? ያ ሃላንድ ማለት ነው ስንት ደርሷል? ኦልሬዲ እኮ 8 ጎል ደርሷል። ጎሉ ብቻ ጎሉ የሱ ጎል ብቻ የዚህ ጎል ፕላስ አሲስት በጥፊ በልጧል። ያ እንደገና ሃላንድ ዘንድሮ ባልተጠበቀም ባልተገመተም ሁኔታ ዲፌንሲቭ ኮንትሪቢዩሽኑ በጣም ትልቅ ነው። መከላከልን የሚያግዝበት መንገድ ፔፕ ጋርዲዮላ በደንብ እየሰራው ነው የሚባለው። እንደውም አንድ የሱን እንዲህ አይነት እንቅስቃሴ በቃ ይኸውልሽ እዛ ጋም ሄዶ አሁን እኮ የሆኑ ቁጥሮች ሲወጡ ቁጥር ሲወጣ ለአጥቂ መለኪያ ቁጥር ሲወጣ ለተከላካይ መለኪያ ይወጣል አይደል? ተከላካዮች በሚለኩበት መስፈሪያ ሜትሪክስ ሃላንድ ጥሩ ውጤት አለው። ይገርማል በጣም። this is so surprising። ይሄ በጣም የሚደንቅ ነው እንጂ የሚደንቅ ነው፣ ያልተጠበቀ ነው፣ የሚያስገርምም ነው። በተለይ ሃላንድን ስታየው ስትከታተለው ከነበርክና ምን አይነት ተጫዋች እንደነበረ የምታውቅ ከሆነ ለውጡን በደንብ ነው የምታስተውለው። ምክንያቱም ኤርሊንግ ሃላንድ ጎል አካባቢ ላይ ነው በአብዛኛው የሚገኘው አይደል? የዛ አካባቢ ላይ ያለው የመጨረሻ አቅም በጣም የሚደነቅ ነው። ግን ሌሎች የመጫወቻ ቦታዎች ላይ የመገኘትና ቡድኑን የማገዝ አጋጣሚው ግን በጣም የሳሳን የነበረው። አሁን በዚህኛው የውድድር ዓመት ግን ትልቅ ለውጥ አለ ተብሎ ነው የሚገለጸው። እንደውም ከአርሰናል ጋር በነበረው ጨዋታ ላይ እኮ በአርሰናል የግብ ክልል ላይ ካሳለፈው ጊዜ ይልቅ በራሳቸው በማንቸስተር ሲቲ የመጫወቻ ሜዳ ላይና የግብ ክልል ላይ ያሳለፈው ጊዜ ይበልጣል ተብሎ ነው ሲገለጽ የነበረው። እንደውም ሃላንድ ዲፌንሲቭ ኮንትሪቢዩሽኑ ሃይ የነበረው በዩናይትድ ጨዋታ ነው። 2 አግብቷል እኮ እዛ የዩናይትድ ጨዋታ ላይ በጣም ከፍተኛ የሆነ አስተዋጽኦ ግን ያደረገው በዩናይትድ ጨዋታ ላይ ነው። በአርሰናል ጨዋታማ እንደውም ቀይሮ አስወጣው እኮ። በማንቸስተር ዩናይትድ ጨዋታ ላይ ግን ከአንድ ሌላ ምርጥ የነሱ ተከላካይ ቀጥሎ 2ኛ ቁጥር ነው የወሰደው እሱ ነው። ዲፌንድ ሲያደርግ በጣም ጥሩ ነበረ። ስለዚህ ኦፌንሲቭሊም ዲፌንሲቭሊም ጥሩ እያደረገው ነው። አሁን ይሄንን የሃላንድን ስም ያነሳ ነው ነገ በሚደረገው የማን ሲቲ ጨዋታ ላይ ሀሳብ ለመስጠት ሳይሆን ሲቲ ከብሬንትፎርድ አለው አይደል? እሱን ለመናገር ሳይሆን መሐመድ ሳላህ ስታንዳርድ ሴት የሚያደርግ ተጫዋች ነበረ በእንግሊዝ ፕሪሚየር ሊግ። ኦፌንሲቭ ባህሪውን ስንወስድ ማለት የማጥቃት ባህሪውን ስንወስድ ዘንድሮ የመሐመድ ሳላህ ኤክስጂ 0.4 ነው ሳምሪ እስካሁን በተደረጉ ጨዋታዎች። ባለፉት 8 ዓመታት በዚህን ያህል መጠን ደክሞ አያውቅም። 8 ዓመት የመሐመድ ሳላህ ኤክስፔክትድ ጎልስ ከዚህ በጣም ያለፈ ነው። በእጥፍ ይበልጣል። የ8ቱም ዓመት እኮ ነው ማለት ያምናውም የካቻምናውም የዛኛውም ያለሽ ወደ ኋላ 8 ዓመት ብትጓጂ ቢያንስ ከ0.8 በታች አታገኝም። ዘንድሮ ግን 0.4 ነው ኤክስጂው። ስለዚህ የመሐመድ ሳላህ ባልተጠበቀ ሁኔታ አሁን ብዙዎቻችን ሊቨርፑል ጎል ስለሚገባበት ኮናቴ ተከላካዩ ጥሩ አይደለም ምናምን እንላለን እንጂ ሲያ ሊቨርፑል አይደለም። ሊቨርፑል እኔም መሐመድ ሳላህን በተመለከተ ባለፈው የውድድር ዓመት በፓሪስ ሴን ጀርማን ተሸንፎ ከሻምፒየንስ ሊግ ዋንጫ ውድድር ውጪ እስከሚሆኑ ድረስ መሐመድ ሳላህ እኮ ቀጥተኛ የባሎን ዶር ተፎካካሪ ነበር። እንደውም ብዙ ሰው እኔንም ጨምሮ ባሎን ዶርን ዘንድሮ መሐመድ ሳላህ ያሸንፋል የሚል እምነት ነው ነበር። እኔ ምን አልኩ ያኔ? አንተ ያኔ ኡስማን ዴምቤሌ ነበር ያልከው። ከምር አስታውሰዋለሁ። ኡስማን ዴምቤሌ ብለህ ነበር። ምን አልሽ ያኔ አንቺ? እኔ መሐመድ ሳላህ አይደለም ምን አልሽኝ? ኡስማን ዴምቤሌ ስልሽ ምን አልሽ? ወይ ሳይሆን እንደዛ በማለቴ መገረም አይነት ስሜት ነበረሽ። በጣም ጊዜ እኮ አስታውሰዋለሁ። እና የመሐመድ ሳላህ ኮንትሪቢዩሽን በጣም ትልቅ ነው የነበረው ባለፈው የውድድር ዓመት ለሊቨርፑል ውጤት ምንም ጥርጥር የለውም። ዘንድሮ ብዙ ነገሮች መነካካታቸው ሊቨርፑል ቤት እንግዲህ ሌላ የመሐመድ ሳላህን መዳከምንም እንደዚሁም እስከሚቀናጁ ጊዜ ድረስ መጠበቅ ሊኖርብንም ይችላል። ትንሽ ጥሩ የነበረው እንደገና ሁጎ ኤኪቲኬ ከአዳዲሶቹ
ፈራሚዎች መካከል እሱ ነው። የሱ መጎዳትም አብሮ የተሰማ ነው። እኔ እንደውም ሌላ ቢነሳ ብዬ የማስበው እዚህ ጨዋታ ላይ የአሊሰን አለመኖር ምን ያክል ሊቨርፑልን ይጎዳዋል የሚለው ነው። ምክንያቱም ከክሪስታል ፓላስ ጋር ያየ ሰው ጨዋታውን ያየ ሰው አሊሰን ቤከር ማለት ለሊቨርፑል ምን ማለት እንደሆነ ለመረዳት አቅም የሚያጣ አይመስለኝም። ልክ ነው። ግን የዚህን ጨዋታ ፋይዳ ነበረ መጀመሪያ እያነሳን ያለነው። ፋይዳው አንድም ሊቨርፑል ባክ ቱ ባክ ስለተሸነፈ፣ አንድ በቻምፒየንስ ሊግ አንድ በፕሪሚየር ሊግ ይሄኛውን ጨዋታ መሸነፍ ጫናውን ስለሚያበረታ አርነ ስሎትና ተጫዋቾቻቸው ስለው መግባት አለባቸው። ዛሬ በቃ ምንም ጥያቄ የለውም። ይሄንን ማስተካከል አለባቸው። ወደ አሸናፊነት ሆኖ መመለስ አለባቸው። በበቂ ተሸንፈዋልና። ሁለተኛው ነገር አርሰናል ቀድሞ ነው የሚጫወተው። ፋይዳው ነው ምነግርሽ የሊቨርፑል የአርሰናል በኤምሬትስ ስቴዲየም ዌስትሃም ዩናይትድን የማሸነፍ እድል በጣም ሰፊ ነው። ምልሽ ዌስትሃምን ዲስሪስፔክት እያረኩ አይደል፣ ግን የአርሰናል ፎርም ይህንን የሚያስችል ነው፣ ከማስቻልም በላይ ነው። ስለዚህ አርሰናል ሊቨርፑል ጨዋታውን ከመጀመሩ በፊት አዘ ቶፕ ኦፍ ዘ ሊግ ቴብል ነው። በአንድ ነጥብ ሊቨርፑልን እየበለጠ ነው የምናየው። ስለዚህ ለሊቨርፑል መሪነትን ለአርሰናል አሳልፎ ሰጥቶ ወደ ኢንተርናሽናል ብሬክ መግባት ነው የሚሆንበት። መሸነፍ ማለት ቀላል አይደለም። ሁለት ነገርን ያመጣል። አንድ ሊቨርፑል ላይ ጫናን ያበረታል። ሁለት ለአርሰናል የልብ ልብ ይሰጠዋል። አሁን አርሰናል ለእኔ በጣም ጥሩ ቡድን ነው ሳምሬ፣ በጣም ጥሩ ቡድን ነው። ከስብስብም አንጻር ከሜዳ ላይ እንቅስቃሴም አንጻር ልጆቹ የዴሊቨር እያረጉ ነው። ሁሉም ብዬ ነው ማምነው። ሁሉም እንደውም አሁን ምኑን ከምኑ ያረጉት ይሆን ምናምን አይነት ነገር ሁሉ እየመጣ ነው። መቀማጠል አይነት ነገር ነው ያለ። ሁሉም ጥሩ ፎርም ላይ ከመገኘታቸው አንጻር የአርሰናል ብቸኛ ድክመቱ መፍራቱ ብለን ስናነሳ ነበር አይደል? እመኝኝ ሳምሬ፣ አንዴ አርሰናል የሊጉ ቶፕ ላይ ተቀምጦ የልብ ልብ የተሰማው ዕለት በጣም አስቸጋሪ ቡድን ነው የሚሆነው። ብቸኛ ድክመቱ መፍራቱ ከሆነ ይህንን መፍራት ገፎ የሚጥልለት መምራት ነው። መምራት ማለት ከሊቨርፑልም ከሲቲም ከቼልሲም ከሌሎቹም ክለቦች በልጦ አናት ላይ መቀመጥ ነው። አሳዳጅ ሳይሆን ተሳዳጅ ሲሆን አርሰናል በቃ ታይዋለሽ የዛን ሰዓት ላይ መምራት ሲጀምር። እየተመራ ከሆነ ግን ፍርሃት ቶሎ ያጠቀዋል። ትልልቅ ጨዋታዎች ላይ ሲሆን የሚፈራውም ለዛ ነው። የፍርሃት ጥሩ ጎን አለው ከተባለ አርሰናል መሪነት ሆኖ በመፍራት ዝም ብሎ ከሸመጠጠ ነው አይደል? ኃይለኛ ሩጫውን ከሮጠ ዞር ብለሽ ማታሳይ በቃ እንደዛ የሚያገኘውን ነገር በሙሉ እየደረማመሰ የሚሮጥ ከሆነ እንደ ጅብ ነው። ጅብ እንደዛ አይ ወደኋላ በቦታው ዝም ብሎ ነው የሚሄድ፣ አይቆምም ሁላ። እኔ ጎን ለጎን አይሄድም ሲባል ነው ማነው ፊት ነው አላሄድም ነው ጎን ለጎን አይሄድም የሆነ ነገር ከመጣበት ዝም ብሎ መሸምጠጥ ነው የሚሄደው። ስለዚህ ይህንን እንደ አንድ አድቫንቴጅ ከተጠቀመበት ፍርሃትን ማለት ነው እኔ ይጠቀምበታል ብዬ ነው የማስበው። እኔ አርሰናል አንደኛ እኔ ሰውየውን አሁን አርቴታን ማደንቀው ስህተት ሰርቶ ነበረ ከሲቲ ጨዋታ ጋር የተነገረውን ስህተት አምኖ ተቀብሏል። በቃል አምኛለሁ ባይልም ከዚህ በኋላ ያንን አይነት ስህተት ድጋሚ ሰራዋል ብዬ አላስብም። ያንን ስህተት በድጋሚ ላለመስራት የልብ ልብ ደግሞ የሚሰማው እንደ ዛሬ ባለው ጨዋታ ላይ አሸንፎ ሊቨርፑል ጫና ውስጥ ሆኖ ከቼልሲ ጋር እንዲጫወት አድርጎ በቃ የሚሆነውን ነገር ማየት ነው። ስለዚህ 3 ጨዋታዎች በመደዳው መሸነፍ ለሊቨርፑል በጣም ከባድ ነው የሚሆነው። ግን ብትገለብጮ ደግሞ ለሊቨርፑል ጫናውን የሚያበዛው ተጋጣሚው ቼልሲ ነው። ቼልሲ ባክ ቱ ባክ ተሸንፏል ኦልሬዲ በፕሪሚየር ሊግ በዩናይትድም በብራይተንም ተሸንፏል። እኔ ደግሞ ቼልሲ ጨዋታ ዛሬ ከምጠብቃቸው ነገሮች ደግሞ አንድ ሰው በቀይ ይወጣ ይሆን ደጋሚ ለአራት ተከታታይ ጨዋታ ሊሆን ይችላል። ከባድ ነው ግን በጣም ከባድ ነው እንጂ በጣም ከባድ ነው። ግን አሁን ስለ ማሬስካ የዓለም ሻምፒዮና የነበረ አሰልጣኝ ምናምን እየተባለ እኮ የሚታሰብ አይደለም። አልሆነለትም መባል እኮ ተጀምረዋል። ቼልሲ ቤት እኮ ጥያቄ መነሳት ተጀምረዋል። ቼልሲ ደግሞ መጠየቅ ከጀመረ በኋላ አያሰነብትሽም። ይህንን ታውቂያለሽ ባህሪያቸውን፣ መሸኘት፣ ማባረር፣ መወሰን ምንም ችግር እኮ የለባቸውም ቼልሲዎች። ስለዚህ ቼልሲ
እንዲህ ያለው ነገር እንዳይመጣበት ዛሬ ሊቨርፑልን አይለቀው። ለሊቨርፑል ወሳኝ የሚሆን አንዱ በዚህ ምክንያት ከባድም የሚሆነው በዚህ ምክንያት ምክንያቱም ሊቨርፑል ራሱን ለማትረፍ መሪነቱን ላለመነጠቅ በድጋሚ ላለመሸነፍ እንደሚሞክረው ሁሉ ቼልሲም በተከታታይ 3ኛ ጊዜ ተሸንፎ ማሬስካ ላይ መነሳት የጀመረው ጥያቄ ጠንከር ብሎ መነሳት እንዲቀጥል ይፈቅዳል ተብሎ አይጠበቅም። እመኝኝ ይሄንን አይጠብቁም። ልክ ነው። ይሄ የቼልሲና የሊቨርፑልን ጨዋታ በተመለከተ ብቻ ስንነጋገር ነው። 6-7 ደቂቃ እንጨምርና ስለ ማንቸስተር ዩናይትድ እናውራ። እሺ አሁን ጨዋታዎቹ የአርሰናልን ለብቻው ልናየው ነው ብዬ ነው። እሺ what do you think? እንችላለን። የማንቸስተር ዩናይትድን ጉዳይ ልክ እንደኛ ሀገር የደመራ ዛፍ ወዴት እንደሚወድቅ የምናይበት ቀን ነው ዛሬ ብዬ ነው የምወስደው። ወደዚህ ይወድቃል፣ ወደ በጎ ወደ በለጠ ጫና ይወድቃል። ገብቶሻል ወይ? ወደፊት ነው ወይ ወደ ኋላ ነው? ማንቸስተር ዩናይትድ ዛሬ ሰንደርላንድ ዘንድሮ ጥሩ ከሚባሉት የፕሪሚየር ሊጉ ክለቦች አንዱ ሆኗል። የደረጃ ሰንጠረዡ ላይ ስንተኛ ቦታ ላይ ነው የተቀመጠው? 5ኛ ነው። ማንቸስተር ዩናይትድ 14ኛ። ሰንደርላንድ ከሻምፒዮንሺፕ ወደ ፕሪሚየር ሊግ ከመጡ እና መተውም ማስገረም ከጀመሩ ክለቦች መካከል አንዱ ነው። እንደዚህ ስለሆነ ብቻ ሳይሆን ስለ ማንቸስተር ዩናይትድ እርግጠኛ ለመሆን አቅም ስላጣን አድርገሽ ውሰጂው የማንቸስተር ዩናይትድን ጉዳይ ሳምሪ። ይኸውልሽ አሞሪምን በተመለከተ እመኝኝ ይሄ ጨዋታ ወይ ትንሽ ያኖራቸዋል ወይ መሸኛቸው ነው። እመኝኝ እንደዚህ ይሄ የመጨረሻ ጨዋታ ሊሆን ይችላል ብለህ ነው? yes አረ አዎ ፖሲቢሊቲው አለ ብዬ ነው ማምነው እኔ። በዛ ማንቸስተር ዩናይትድ ቤት የሆነው ነገር በዛ በብሬንትፎርድ የተሸነፉለት የተፈጠረው የስሜት ስብራት እስካሁን ድረስ በአሞሪም ጉዳይ እንደገና በመባረር እንደገና በመቆየት ስለ ሌሎች ክለቦች አሰልጣኝ ሲቀጥር ትኩረት ሊያደርግ የሚገባው ምን ላይ ነው ምናምን ስለሚል ነገር ለማውራት የተገደድ ነው። በዚህ ምክንያት ነው። አትሳሳች። በጣም በእርግጠኝነት ነው ነገር እንደውም በዛ ጨዋታ ነው አይደል ደጋፊዎች ነገ ትባረራለህ የሚል ነገር ስቴዲየም ውስጥ ከብሬንትፎርድ ጨዋታ ጋር የብሬንትፎርድ ደጋፊዎች ናቸው እንደዛ ነው። እሱ የተለመደ ነው ሲያሸንፉ። ግን እሱ ሳይሆን የማንቸስተር ዩናይትድ ሰዎችም ራሱ አሁን ይኸውልሽ አደጋው ከሩበን አሞሪምም ጭምር ነው። ከማንቸስተር ዩናይትድ ብቻ የሚመጣ አይደለም አደጋው። ያ ማለት ማንቸስተር ዩናይትድ አሞሪምን አባረረ መባል አንድ ነገር ነው። ነገር ግን አሞሪም በቃኛ አለም እኮ አለ። አሁን እሱ ፖሲቢሊቲም እኮ እየታሰበበት ነው። ከብሬንትፎርዱ ጨዋታ አንስቶ ይኸው ዛሬ ከሰንደርላንድ ጋር ኦልድ ትራፎርድ እስኪጫወት ድረስ አንድ ቀን ስለ አሞሪም መቆየት አለመቆየት፣ ስለ አሞሪም በማን ይተካ በምን ማን ይዘዋል፣ ቀጣይ አሰልጣኝ ማን ይሁን፣ አሰልጣኝ ሲቀጠር ምን ላይ ትኩረት ይደረግ የሚል ነገር ሳናወራ ቀርተን እናውቃለን እንዴ? የዓለም ሚዲያ እኮ ነው የምልሽ። አያውቅም። ትንሽ ወደ ኋላ ልውሰድሽ። ትንሽ ወደ ኋላ በወስድሽ ማንቸስተር ዩናይትድ በማንቸስተር ሲቲ ተሸነፈ። ሲሸነፍ ማን ዩናይትድ ከኢንተርናሽናል ብሬኩ በፊት 3 ጨዋታዎች አሉት፣ ቼልሲ፣ ብሬንትፎርድ እና ሰንደርላንድ። እነዚህ 3 ጨዋታዎች የአሞሪም መቆያ ወይም መሰናበቻ ይሆናሉ ተብሎ ነበር። ከዛ ቼልሲን አሸነፈ። ገብቶሻል? መለኪያ ነው ከተባሉ ጨዋታዎች መካከል አንዱን አሸንፏል፣ አንዱን ተሸንፏል። መለያው ነው ዛሬ። መለኪያ ነው ከተባሉት 3 ጨዋታዎች በሁለቱ ከተሸነፈና ከ14ኛም በታች ለመዋል የሚገደድ ከሆነ I don't think ባለፈው ምን ሲል ነበር? ከዚህኛው በፊት በነበረው ኢንተርናሽናል ብሬክ ላይ ብዙ ነገር ይወሰናል ሲል ነበር እኮ እሱ ራሱ። አንዳንዴ ያስጠሉኛል፣ አንዳንዴ ደስ ይሉኛል ያለበት መግለጫ። በቃ ታያላችሁ አዲስ ነገር ይወሰናል ምናምን ሲል ነበር። ሰውዬው እኮ ለእኔ በተወሰነ ጊዜ እኮ ሄዷል። ግን እሱ ራሱ ታምኛለሽ? ይሄንን እንዴት ሄዷል? እንደዚህ ብሎ ወጥቷል እኮ። አዎ ልሂድ በቃ ይበቃኛል የሚል ስሜት ውስጥ ገብቻለሁ አለ እኮ። እኔ እኮ አይደለሁም ያልኩት እሱ ራሱ ሂድ ይለኛል ብሏል። በቃ እኔ ቢበቃኝስ ምንድን ነው ይሄን ያህል ምናምን ብዬ እኮ አውቃለሁ። ሄዷል በቃ ይሄ ሰውዬ ሊትራሊ ወጥቷል።
ገብቶሻል አይደል? ደግሞ እንደገና ቀልብ እየገዛ ነው የሚመለሰው ወይ ደግሞ የተጎተተ ምናምን ነው የሚመለሰው። አሁን ይሄኛው የዛሬው ጨዋታ ኔጌቲቭ ሪዛልት የሚመዘግብበት ከሆነ ጫና ይበረታል። አይ ቲንክ ሰውየው በቃ ኦልሬዲ ተሰብሯል። አዎ እንደገና ደግሞ ይሄንን ለማስተካከልም ደግሞ ከዚህ በኋላ የሆነ እምነት የምጥልበት ወይም ይችላል ምናምን ብሎ ለመናገር በጣም እንቸገራለን ብለው አስተያየት የሚሰጡትም ተንታኞች ከዚህ የተነሳ ይመስለኛል የሆነ ጨርሷል አይነት ነገር ነው ሀሳባቸው። ግን አንደኛ ያው ሩበን አሞሪም መወሰን አቅቷቸዋል ልቆይ ልሂድ የሚለውን በተመለከተ የሚለው አንደኛው ነገር ነው። ወይም አብዛኛውን ጊዜ በቃ የሆነ 90%ቱን ሄደዋል ብለን እናስብ። ግን አሁን ባለው ሁኔታ በራሳቸው ፍቃድ ሪዛይን ያደርጋሉ የሚል ግምት አለ አንተ? አረ ማለት አለ ወሬ እኮ ይችላል ሰውየው። ምን ብሏል መሰለሽ? እኔ ቢያባሩኝም ካሳ አልጠይቅም ብሏል እኮ ከዚህ በፊት። ግን አይጸናም። ያቺው ፉፋ ነው። እሱማ ያው ብዙ ነገር 12 ሚሊዮን አትቶ አይደል? ብዙ ብር ነው 12 ሚሊዮን። እስካሁን እንደውም ማንቸስተር ዩናይትድ በቅርቡ ያየሁት መረጃ ወደ 55 ሚሊዮን ይደርሳል ለካሳ ይከፈል ከአሞሪም ውጭ። አሁን አሞሪም ስላሉ 12 ነው አሞሪም። አያ እኮ 12 ነው እሱ ሳይጨምር ማለት ነው። በጣም ብዙ ብር ነው። ግን ትቼ እሄዳለሁ ብሏል። ለአንቺ ነው ብዙ። እሱ ግን ትቼ እሄዳለሁ ብሏል። ሲጠራቀም ለማንቸስተርስ ብዙ አይደለም ብለን በየጊዜው ካሳ እየከፈልክ ትቀጥላለህ። እሱ ነው እኮ አንዱ ይዟቸዋል ተብሎ የሚታመነው እሱ አይደለም። ግን ለማንኛውም ይሄ ጨዋታ ለማንቸስተር ዩናይትድ ቅድም እንዳልኩሽ ወዴት ነው የሚቀጥለው የሚለውን ነገር የሚወስን ነው። ትናንት የወጣ እኔ እንጃ ትልልቆቹ ሚዲያዎችም በደንብ እንዲያወሩበት ጠብቄ የነበረው ነገር ኦሊቪዬ ግላስነር ከክሪስታል ፓላስ ጋር ውላቸውን ለማድረስ ፈቃደኛ ነው። አይቻለሁ። ምን ይነግርሻል? እኔ እንግዲህ ማርክ ጉዌን የሚያክል ተጫዋች ሊቨርፑል ሊገባ ሲል እሱን ከሸኛችሁ ሰው ሳተኩልኝ ለቃለሁ ብለው አስፈራርተው የነበሩ ሰውዬ ለክሪስታል ፓላስ ትልቅ ጉዳት ነው። በጣም ትልቅ ጉዳት ነው። በክለቡም በኩል እንዴት እንደሚከበሩ ያየንበት ነው አይደለ? ራሳቸውን እንዴት እንዳስከበሩ ውሳኔያቸው እንዴት ወደ ተግባር እንደተለወጠ ያየንበት ነው። ግን አንድ ሁለት ነገር እሳቸው ከዚህ በፊትም ካሉት አንደኛ የማንቸስተር ዩናይትድን የአሰልጣኝነት ይሄ የመባረርና እሳቸው የመቀጠርን ጉዳይ በተመለከተ ብዙ መረጃዎች ይወጣሉና ሲጠየቁ እየተከታተልኩት ነው ብለዋል። ምንም ኔጌቲቭ ነገር የተናገሩት የለም ወይም ደግሞ አላስተባበሉ ምንም አሁን እኔ የክሪስታል ፓላስ አሰልጣኝ ነኝ የሚል ነገር እንኳን አላሉ። እንደዚህ አላሉ። በቃ እየተከታተልኩት ነው የማንቸስተር ዩናይትድን ጉዳይ በተመለከተ የሚወጡትን ዜናዎች አያለው ብለው ነው ያለፉት። ይሄ የሚያመላክተው ነገር አለ ብዬ ነው ማስበው። በእርግጥ ይሄኛው እድል ቢፈጠርላቸው እኔ ለሳቸውም በጣም ጥሩ ነገር ነው፣ ከፍ እንደማለት ነው አድርጌ ነው የምወስደው። አንድ ሰው ሲጽፍ ምን አለ መሰለሽ፣ አሁን ማንቸስተር ዩናይትድን ማሰልጠን መከራ ውስጥ መግባት ነው፣ ግን ማንም እምቢ የሚለው ነገር ደግሞ የለም። በማንቸስተር ዩናይትድ ትፈለጋለህ ሲባል የማይበረግግ የለም። ግን አሁን ማንቸስተር ዩናይትድን ማሰልጠን አሁን ክሪስታል ፓላስ ውስጥ በቃ ወይ አንቱ ጋሼ ምናምን እየተባለ ነው ሰውየው። በጣም ትልቅ ስኬት ነው። በጣም ትልቅ ስራ ነው የሰራው። ስለዚህ አሁን ግን ይሄንን እርግፍ አድርገው አሞሪም ሊዝበን ቤት እኮ ጌታ ነው። ይሄም ሰውዬ ክሪስታል ፓላስ ቤት ውስጥ በቃ ምንም ኪንግ ነው። ምንም ጥያቄ እኮ የለው። ግን ዩናይትድ ነው በቃ ምንም ልታረጊያት የምትገቢበት ስራ በጣም ከባድ እንደሆነ እያወቅሽም ቢሆን በህይወት ዘመንሽ የእግር ኳስ አሰልጣኝ ሆነሽ ትልልቅ አሰልጣኝ የሚሰሩበት ደረጃ ከደረስሽ በኋላ የዩናይትድ አሰልጣኝ ሆኖ እንደማለፍ አይነት ክብር የለም። ምንም እስካሁን ድረስ የመጡትና ውጤት የተበላሸባቸው አሰልጣኞች እኮ በክብር በውጤት አታማቸው ወደ ማንቸስተር ዩናይትድ እንዲመጡ የተደረገበትም ዋነኛው ምክንያት እሱ ነው፣ ኤሪክ ቴን ሃግንም ጨምሮ ማለት ነው። እና በዩናይትድ ቤት መጥተው ነገሮችን እንዴት ያሻሽላሉ፣ እንዴት ይለውጣሉ፣ ይሳካላቸዋል አይሳካላቸውም የሚለው ነገር ምናየው ሆኖ በመኖር ግን ሲመረጡ ስኬታቸው ነው የሚያስመርጣቸው። ለማንኛውም ግላስነርን ብዙ ሰዎች በጥቆማ መልክ ያነሳሉ። ከሚጻፉት ስሞች መካከል መጀመሪያ ላይ ሩበን አሞሪምን በመተካት ረገድ የእሳቸው ስም ነው የሚጻፈው እና ክሪስታል ፓላስ ደግሞ ከእሳቸው ጋር አብሮ ለመቆየት የኮንትራት ማራዘሚያ ሲያቀርብ ያንን ሪጀክት ማድረጋቸው እንደገና ሌላ የሚነግረን ነገር አለ እና በዚህ ሳምንት ውስጥ ቢያንስ ሁለት ነገር አውቀናል ወይም ሰምተናል። አንደኛ ይህንን ኮንትራት የማራዘሙን ነገር አለመቀበላቸው ነው። ሁለተኛ ደግሞ ጉዳዩን
ትኩረት ሰጥተው እየተከታተሉት እንደሆነ የዩናይትድን ጉዳይ እና ይሄንን መናገራቸው እሳቸውም እዚህ ላይ ፍላጎት አላቸው ብለን እንድታስብ የሚያስገድድ ይመስለኛል ለማለት ነው። አዎ ልክ ነው። እሺ እኔና አንቺ ሰኞ ለመገባበዝ ያው ሰው እየሰማ የሚከተሉትን ጨዋታዎች ውጤት እንገምት። ከምረን በእውነት ይመቸኝ። በኦልድ ትራፎርድ ብዙ እየተቸገረ ያለው ማንቸስተር ዩናይትድ ከሰንደርላንድ ከባድ ነው። ሰንደርላንድ ዘንድሮ ቀላል አይደለም እንዳየ ነው። ማንቸስተር ዩናይትድ ያሸንፋል፣ ግን እኔም ማንቸስተር ያሸንፋል ነው የምለው። በቃ እንደዚህ ነው። አሁን እኔ ከባድ ነው እንዳየው ሰንደርላንድ ልታስቢኝ ነው? አይ ሰለም ግን ቢያንስ ብላ ነበር ይባልልኛል ብዬ ነው። ከባድ ነው። እኔ ማንቸስተር ዩናይትድ ይሸንፋል ብዬ መገመት አልችልም። እኔም ማንቸስተር ዩናይትድ ያሸንፋል ነው የምለው። አርሰናል ከዌስትሃም አርሰናል ላንገባበዝ ነው ማለት ነው። አንድ ነው። አዎ እሺ አርሰናል ያሸንፋል በደንብ። ቼልሲ ከሊቨርፑል እስቲ አሁን ደግሞ ቅዳሜ አንቺ አቻ ያምርሽ ነው? ከምር ሃይ ላይክሊ ነው አቻ የመሆን እድሉ ግን እኔ አልጎ ፎር ሊቨርፑል። አረ አዎ እሺ። ስለዚህ ያው አንተ ሊቨርፑል ለኔ አቻ ነኝ። አዎ እሺ። ሌሎችም ጨዋታዎች አሉ። ለምሳሌ ማንቸስተር ሲቲ ከብሬንትፎርድ ሲቲ። እሺ ብሬንትፎርድ እኮ ዘንድሮ አሪፍ አይደለም። ማንቸስተር ዩናይትድ ስላሸነፈ አሪፍ አድርገሽ እንዳትወስጂ። አይ አይደለም ግን ያው ሲቲሽ ማንቸስተር ሲቲ ነው። እኔም ማንቸስተር ሲቲ ይሆናል ብዬ ነው የምገምተው። ሲቪያ ከባርሴሎና አያሸንፍም ባርሴሎና። አረ አቻ ይወጣል ወይም ይሸነፋል። በቃ ከማሸነፍ ውጪ ለኔ ስጪኝ። እኔ ያሸንፋል ባርሴሎና። እሺ አያሸንፍም ነው በቃ። እሺ ተስማምተሻል? አዎ እሺ ይመቸኝ። እሺ ሪያል ማድሪድስ ከማን ነው? ሪያል ማድሪድ ከቪያሪያል። ሪያል ማድሪድ። እሺ አንድ ሌላ ጥያቄ ልጠይቅ። እሺ የኒውካስትል ዩናይትድ እና የኖቲንግሃም ፎረስት ጨዋታ አለ። አይ እሱማ ኒውካስትል ነው። አንጂ ፖስቴኮግሉ ከተሸነፉ የመጨረሻቸው ይመስላል። አይ አይመስለኝም። አረ ማለት በዚህ ፍጥነት 6 ጨዋታ ነው ያላሸነፉት። ይሄ 7ኛ ጨዋታቸው ነው አይመስለኝም። እና እንደውም በቶተናም ታሪክ 100 አመት እንደ አዲስ አሰልጣኝ እንዲህ አይነት ነገር አላጋጠመውም። ቶተናም ለምን አነሳሽ? በኖቲንግሃም ፎረስት ማለት ነው። ይቅርታ ያው አንጂ ፖስቴኮግሉ አየ ገና አልወጣልኝም እንደዛ። ስለዚህ ጊዜ ይሰጣቸዋል። ያው ነው ያለው። እኔ ከሰከያለሁ አንዴ አርሰናል ዋንጫ ይበላል ብሎ ያለው አምና ማን ነበር? አልበላም እንደ ያለው ብለህ ነበረ። ምን ነው ሲባል ሴቶቹ በላሉ እና አልበላም እንደ ያለ ነው አልበላም እንደ ያለ እና አልበላም እንደ አለ መቼ በላው ነው ሲለው እንደ ሴቶቹስ አለና ቁጫ ምን ትረታለኝ? ምንም አትረቹም። አርሰናል ሴቶቹ መብቱ ነው። ልክ ነው እኮ ነው አልተሳሳተም። አሁንም አንቺ ቶተናም ነው ተዝ የሚለኝ አለሽ። እሺ አይበቃም? ይበቃል። አብራችሁን ስለነበራችሁ አድማጮቻችን በጣም በጣም አድርገን እናመሰግናለን። በያላችሁበት ያማረ ቅዳሜ እንደዚሁም ደግሞ እጅግ የሚያምር የእረፍት ቀን እንዲሆንላችሁ እንመኛለን። በጣም 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 ነው እናመሰግነው። ኢትዮጵያ ለዘለዓለም ትኖር። Shaker Sport 2010